በፕሪሚየር ሊጉ ከባድ ችግር ገጥሞታል። የማንቸስተር ዩናይትድ የማጥቃት መስመር በድንገት ከእንቅልፉ ነቅቷል። በየ49 ደቂቃው ተቀይሮ በመግባት ጎል የሚያስቆጥረውን የተጋጣሚ ተከላካዮችን በእግርም ሆነ በአየር እያስጨነቀ ያለውን አዲሱን ኮከብ አስተዋውቃችኋለሁ። ስሙ ቤንጃሚን ሼሽኮ ይባላል። ብዙዎች ቀጣዩ ኤርሊንግ ሃላንድ ይሉታል። አንዳንዶች ደግሞ ለማንቸስተር ዩናይትድ የጣፈው እንቆቅልሽ መፍቻ ሲሉ ያሞግሱታል። ነገር ግን ይህ የ22 ዓመት ወጣት በምን አስማት ሆነው በአጭር ጊዜ ውስጥ የኦልድ ትራፎርድ የቁርጥ ቀን ልጅ ሊሆን የቻለው? ጥያቄው ይኸው ነው። በዛሬው ቪዲዮአችን ከስሎቬኒያ መንደር ተነስቶ የጀርመኑን አርቢ ሌይፕዚግን አጥቅቶ ዛሬ ላይ የእንግሊዝ ፕሪሚየር ሊግን እያናወጠ ስላለው ቤንጃሚን ሼሽኮ ጥልቅ የሆነ ትንታኔ ይዘንላችሁ ቀርበናል። ቪዲዮውን እስከ መጨረሻው ከተከታተላችሁ የዚህን ተጫዋች የእግር ኳስ ሕይወት በደንብ ትረዳላችሁ። የቪዲዮ መጠናቀቂያ ጋር ደግሞ የሼሽኮን የማታውቋቸው 10 ነገሮች ይዘንላችሁ ቀርበናል። አሁን ቪዲዮውን ላይክ ማድረጋችሁን አረጋግጡ። ወደ ዝርዝሩ እንገባለን። ማንቸስተር ዩናይትድ በቅርብ ጊዜያት በአጥቂ መስመር ላይ ሲቸገር መቆየቱ የአደባባይ ሚስጥር ነው። ሆኖም ቤንጃሚን ሼሽኮ ወደ ቡድኑ ከመጣ በኋላ ነገሮች ተቀይረዋል። ሼሽኮ ባደረጋቸው የመጨረሻ 8 ጨዋታዎች 7 ጎሎችን አስቆጥሮ አስገራሚ ሪከርድ አስመዝግቧል። ይበልጥ የሚያስገርመው ደግሞ ከእነዚህ 7 ጎሎች ውስጥ 6ቱን ያስቆጠረው ከተቀያሪ ወንበር ላይ ተነስቶ መሆኑ ነው። አዎ በትክክል ሰምታችኋል። በአማካይ በየ49 ደቂቃው አንድ ጎል ያስቆጥራል። ግን ይህ ልጅ ድንገት ከየት መጣ? ወደ ማንቸስተር ዩናይትድ ከመምጣቱ በፊትስ ምን አይነት ታሪክ ነበረው? የቤንጃሚን ሼሽኮ የእግር ኳስ ጉዞ የጀመረው ገና በ7 ዓመቱ በሀገሩ ስሎቬኒያ ራዴስ በተባለ አነስተኛ ክለብ ውስጥ ነበር። በልጅነቱ ልዩ ተሰጥኦ እንደነበረው ያስመሰከረው ሼሽኮ በክርስኮ ከ15 ዓመት በታች ቡድን ውስጥ በ23 ጨዋታዎች ብቻ 59 ጎሎችን በማስቆጠር የዓለምን ትኩረት ሳበ። በ2019 ገና በ16 ዓመቱ የኦስትሪያውን ኃያል ክለብ ሬድቡል ሳልዝበርግን ተቀላቀለ። በሳልዝበርግ እያለ ለ2 የውድድር ዘመናት በውሰት ለሊፈሪንግ ተሰጥቶ ድንቅ ብቃቱን አሳየ። ወደ ሳልዝበርግ ሲመለስ ደግሞ በ37 ጨዋታዎች 11 ጎሎችንና 6 አሲስቶችን በማድረግ ቡድኑ የኦስትሪያን ሊግና ዋንጫ እንዲያነሳ ረድቷል። የእሱ ጉዞ እዚህ ላይ አላበቃም። የሬድቡል እህት ክለብ ወደ ሆነው አርቢ ሌይፕዚግ በማቅናት የጀርመን ቡንደስሊጋን መፈተን ጀመረ። በላይፕዚግ ባሳለፋቸው 2 የውድድር ዘመናት በቡንደስሊጋው ብቻ 27 ጎሎችን በማስቆጠር የሊጉ ቀንደኛ አጥቂ መሆኑን አስመሰከረ። በተለይ በ2023-24 የውድድር ዘመን መጨረሻ ላይ በተከታታይ 7 ጨዋታዎች ላይ ጎል በማስቆጠር ወደ ማንቸስተር ዩናይትድ የሚያመጣውን ቲኬት ቆረጠ። የላይፕዚጉ የቀድሞ ቴክኒካል ዳይሬክተር የሆኑት ክሪስቶፈር ቪቬል ስለሱ ሲናገሩ ሼሽኮ ከፍተኛ ፍጥነት፣ አስገራሚ የአየር ላይ ኳስ ብቃትና ሜትር ከ95 ቁመት ያለው ልዩ ተጫዋች ነው ብለውታል። ሼሽኮን ስንመለከት አንድ ስም ወደ አእምሯችን መምጣቱ አይቀርም፣ ኤርሊንግ ሃላንድ። ሁለቱም ተጫዋቾች በሳልዝበርግ ማለፋቸው ብቻ ሳይሆን አካላዊ አቋማቸውና የጨዋታ ዘይቤያቸው እጅግ በጣም ይመሳሰላል። ሼሽኮ ሜትር ከ95 ይረዝማል። ከሃላንድ በትንሹ የሚረዝም ቢሆንም ልክ እንደ ሃላንድ አስገራሚ ፍጥነት አለው። በሁለቱ እግሮቹ ኳስን አክርሮ መምታት የሚችል ሲሆን የቴክኒክ ብቃቱ ከቁመቱ ጋር የማይመጣጠን አስገራሚ ነው። ሼሽኮ ራሱ ስለዚህ ንጽጽር ሲጠየቅ እንዲህ ብሎ ነበር። ከሃላንድ ጋር መመሳሰሌ የባሰ እንድጠነክርና ሞራል እንዲኖረኝ ያደርገኛል። ምንም አይነት ጫና አይፈጥርብኝም። እሱን ለማለፍ ጠንክሬ እሰራለሁ። በዩቲዩብ የእሱን ቪዲዮዎች ሁልጊዜ እመለከታለሁ። አብረውኝ የሚጫወቱት ልጆች በልምምድ ላይ ከእሱ እንደምበልጥ ሁሉ ይነግሩኛል። በእርግጥም ሼሽኮ የስሎቬኒያ ብሔራዊ ቡድን የምንጊዜም ወጣት ጎል አስቆጣሪ በመሆን ታሪክ ሰርቷል። ሀገሩን ወደ ዩሮ 2024 በማሳለፍና በኔሽንስ ሊግ ላይ ሃትሪክ በመስራት የሃላንድን ፈለግ እየተከተለ ይገኛል። ግን የፕሪሚየር ሊጉ ላይስ ምን ገጠመው? ወደ ማንቸስተር ዩናይትድ ሲመጣ ሁሉም ነገር አልጋ በአልጋ አልነበረም። ከፍተኛ የዝውውር ሂሳብ ወጥቶበት ከመምጣቱ ጋር ተያይዞ ትልቅ ጫና አርፎበት ነበር። ብዙዎች ገና ወጣት ስለሆነ የፕሪሚየር ሊጉን ጉልበት የሚጠይቅ ጨዋታ አይቋቋምም ብለው ተቹት። በተለይ በክረምቱ ዘግይቶ ቡድኑን በመቀላቀሉ የቅድመ ውድድር ዘመን ልምምዶች በበቂ ሁኔታ አላደረገም። ሴፕቴምበር ላይ ከብሬንትፎርድና ሰንደርላንድ ጋር ጥሩ ጅምር ቢያሳይም ከቶትናም ጋር በነበረው ጨዋታ የጉልበት ጉዳት አስተናግዶ ለ1 ወር ከሜዳ ርቆ ነበር። በዚህ ወቅት ታዲያ ቡድኑ አሰልጣኝ ሩበን አሞሪምን አሰናብቶ በጊዜያዊነት ዳረን ፍሌቸርን ሾሞ ነበር።
ሼሽኮ ከጉዳት ሲመለስ ራሱን ያገኘው አዲስ አሰልጣኝና አዲስ የጨዋታ ፎርሜሽን ውስጥ ነበር። በመጀመሪያዎቹ ጨዋታዎች የግብ ዕድሎችን በማባከን ተቸግሮ የነበረ ሲሆን የግብ ማስቆጠር ዕድል መጠኑ ከራስመስ ሆይሉንድ በታችም ሆኖ ነበር። ብዙዎች ሌላ የከሸፈ ዝውውር ነው ብለው መፈረጅም ጀምረው ነበር። ነገር ግን እውነተኛ ጀግና የሚታወቀው ከወደቀበት ሲነሳ ነው። ቤንጃሚን ሼሽኮ በራስ መተማመኑን መልሶ ማግኘት ሲጀምር ዩናይትድ አደገኛ የጦር መሳሪያ ያገኘ። በተለይ አሰልጣኝ ማይክል ካሪክ ከተቀያሪ ወንበር እያስነሱ ሲያስገቡት ሼሽኮ ሱፐር ሰብ ሆኖ ብቅ አለ። በፕሪሚየር ሊጉ 1298 ደቂቃዎችን ብቻ ተጫውቶ 9 ጎሎችን አስቆጥሯል። ከነዚህ ውስጥ አንዱም በፍጹም ቅጣት ምት የተቆጠረ አይደለም። የእሱ የጎል ማስቆጠር ብቃት 5.6 የነበረ ሲሆን በማይክል ካሪክ ስር ደግሞ ወደ 30% አድጓል። አስታውሱ፣ በፉላም ጨዋታ በጭማሪ ሰዓት ያስቆጠራት ወሳኝ የማሸነፊያ ጎል ኤቨርተንን ድል ባደረጉበት ጨዋታ ያሳየው አስገራሚ መልሶ ማጥቃት ጎል የዚህ ማሳያ ናቸው። በቅርቡ ባደረጋቸው 4 ጨዋታዎች 3 ጊዜ የጨዋታውን ውጤት የሚቀይር ወሳኝ ተጽዕኖ ፈጥሯል። ሼሽኮ ኳስን ከሚድፊልደሮች ጋር የማገናኘትና ኳስን ይዞ የማቆየት አስገራሚ ብቃት አለው። ከዚህ ቀደም የነበረው አጥቂ ራስመስ ሆይሉንድ ብዙውን ጊዜ ጀርባውን ለተከላካዮች ሰጥቶ ኳስ ለመቀበል ሲቸገር እንመለከታለን። ሼሽኮ ግን በሜትር ከ95 ቁመቱ ተከላካዮችን ታግሎ 100% የፓስ ስኬት ያሳየባቸው ጨዋታዎች አሉ። ከማንኛውም ተከላካይ ጋር በሚያደርገው ፍልሚያ 44.4% ማሸነፍ መቻሉ እጅግ በጣም ጠንካራ አጥቂ መሆኑን ያሳያል። አሁን ደግሞ ስለ ቤንጃሚን ሼሽኮ ልታውቋቸው የሚገቡ 10 አስገራሚ ሚስጥሮችን ልንገራችሁ። ብዙዎች ቀጣዩ ኤርሊንግ ሃላንድ እያሉ የሚጠሩት ስሎቬኒያዊው ግዙፍ አጥቂ ከግቦችና ከቁመቱ በላይ ብዙ ሚስጥሮች አሉት። የመጀመሪያው በባየር ሙኒክ ውድቅ መደረጉን ታውቁ ነበር? በታዳጊነቱ ባየር ሙኒክ የሙከራ ጊዜ አሳልፎ በአካልና በአእምሮ ዝግጁ አይደለም ተብሎ ተቀባይነት ሳያገኝ ቀርቷል። አሁን ግን በአውሮፓ ከሚፈሩ አደገኛ አጥቂዎች አንዱ ሆኗል። ሁለተኛ፣ በእንግሊዝ ፕሪሚየር ሊግ ካሉ ረጃጅም አጥቂዎች ውስጥ በአራተኛ ደረጃ ላይ ተቀምጧል። የመጀመሪያዎቹ ሎሬንዞ ሉካ ከኖቲንጋም ፎረስት፣ ሳሳ ካልጂዚክ ከወልቭስ እና ኒኮል ትሜደ ከኒውካስል ከ1 እስከ 3 ያለውን ቦታ መያዛቸው የሚታወቅ ነው። ሶስተኛ፣ ገና በ17 ዓመቱ ከሃላንድ ጋር ተነጻጽሯል። አርቢ ሳልዝበርግን ሲቀላቀል አሰልጣኞች ወዲያውኑ ሚኒ ሃላንድ እያሉ ይጠሩት ነበር። በሚገርም ሁኔታ ሃላንድ ወደ ዶርትሙንድ ሲያመራ እሱን ተክቶ የገባው ሼሽኮ ነበር። አራተኛ፣ በርካታ ቋንቋዎችን አቀላጥፎ ይናገራል። ስሎቬኒያ፣ ጀርመንኛና እንግሊዝኛን አቀላጥፎ መናገሩ ከተለያዩ ክለቦችና አሰልጣኞች ጋር በቀላሉ እንዲላመድና ታዛዥ እንዲሆን ረድቶታል። አምስተኛ፣ በ18 ደቂቃ ውስጥ 5 ግቦችን አስቆጥሯል። በስሎቬኒያ የወጣቶች ሊግ ላይ በአንድ ጨዋታ በ18 ደቂቃ ውስጥ ብቻ 5 ግቦችን በማስቆጠር የአውሮፓ ስካውቶችን አስደምሟል። ይህም ወደ ሬድቡል ሳልዝበርግ እንዲዘዋወር መንገድ ከፍቶለታል። ስድስተኛ፣ የእሱ አርአያ ነው። ምንም እንኳን የፊት አጥቂ ቢሆንም የልጅነት አርአያው ዝላታን ኢብራሂሞቪች ነበር። በተጨማሪም የክርስቲያኖ ሮናልዶ የሥራና የሥነ ምግባር ጥንካሬውን በእጅጉ ያደንቃል። ሰባተኛ፣ ለደች ሁለተኛ ዲቪዚዮን በውሰት ሊሰጥ የነበረበት ጊዜ ነበር። ወደ ላይፕዚግ ዋና ቡድን ከማደጉ በፊት ለኔዘርላንድ ሁለተኛ ዲቪዚዮን ክለብ በውሰት ሊሰጥ ተቃርቦ ነበር። ስምምነቱ ሳይሳካ ቀርቶ ግን በኦስትሪያ ሊግ ላይ ድንቅ ብቃቱን አሳይቶ ዛሬ ለማንቸስተር ዩናይትድ በቅቷል። ስምንተኛ፣ ጂም በጣም መውደዱ ነው። አብረውት የሚጫወቱት ተጫዋቾች እንደሚሉት የጂም ልምምዱን በከፍተኛ ትኩረት ይሰራል። ለላይኛው የሰውነት ክፍሉና ለፍጥነቱ የሚሰራቸው ጠንካራ ልምምዶች ለፕሪሚየር ሊጉ ብቁ አጥቂ አድርገውታል ተብሎ ይታሰባል። ዘጠነኛ፣ ማንቸስተር ዩናይትድ ለዓመታት ሲከታተለው ነበር። ገና ታዳጊ እያለ ጀምሮ የማንቸስተር ዩናይትድ ስካውቶች ለ3 ዓመታት ያክል በቅርበት ሲከታተሉት ቆይተዋል። የመጨረሻው በ18 ዓመቱ ለዋናው ብሔራዊ ቡድን ተሰልፏል። 18 ዓመት በሞላው በጥቂት ወራት ውስጥ ለስሎቬኒያ ብሔራዊ ቡድን የመጀመሪያ ጨዋታውን አድርጓል። ከወዲሁ የአገሪቱን የግብ ሪከርዶች ሁሉ ይሰብራል ተብሎ እየተጠበቀ ነው። ከእነዚህ ውስጥ በጣም ያስገረማችሁና ይሳባችሁ የትኛው ነው? ሐሳባችሁን በኮሜንት ላይ አጋሩን። በአጠቃላይ ቤንጃሚን ሼሽኮ ለማንቸስተር ዩናይትድ የ200 ሚሊዮን ፓውንድ አዲስ የማጥቃት መስመር ቁልፍ ተጫዋች መሆኑን እያስመሰከረ ነው። ገና የ22 ዓመት ወጣት ከመሆኑ አንጻር የፕሪሚየር ሊጉን ልምድ እያዳበረ ሲመጣ ከዚህም በላይ አስፈሪ እንደሚሆን ጥርጥር የለውም። እሱ ራሱ ከጨዋታ በኋላ በሰጠው መግለጫ እንዳለው
የአእምሮ ጥንካሬው ከማንኛውም ጫና በላይ ሆኖ እንዲወጣ አድርጎታል። የቀድሞ ተጫዋቾች እንደ ኢያን ራይት እና ማይክል ካሪክ ሳይቀሩ ሼሽኮ የዩናይትድ የረጅም ጊዜ የ9 ቁጥር መፍትሄ ነው እያሉ ይገኛሉ። ሼሽኮ በፈገግታና በከፍተኛ ሞራል የዩናይትድን ማሊያ ከፍ አድርጎታል። ታዲያ እናንተ ምን ታስባላችሁ? ቤንጃሚን ሼሽኮ በቀጣይ ዓመት የፕሪሚየር ሊጉ ኮከብ ሆኖ የኤርሊንግ ሃላንድን ሪካርድ ይሰብራል ብላችሁ ታምናላችሁ ወይስ አሁንም ተጨማሪ ጊዜ ያስፈልገዋል? ሐሳባችሁን ከታች በኮሜንት መስጫው ላይ አስቀምጡልኝ። ይህም ቪዲዮ ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲህ አይነት ጥልቅ የስፖርት ትንታኔዎች ወደፊትም ማግኘት ከፈለጋችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት።